እስከዛሬ ላረክልኝ አመሰግናለሁ። ያው አክብረ የሰጠኸኝ ጌጥ መረዳት ያዥ ሱስ ይጣላል። የምር ያዥ ሱስ ያዥ እውነት አልፈልግም። እውነት እኔ እናንተ ጨርሰናል አይደል? ውሻ አድርጋ አቤት አታን እጁን ስላነሳብሽ አንቺ ላይ ደስ አላለኝም። በማወራው መንገድ አወራዋለሁ። እኔ አግኝቻለሁ። አንተ እኮ ተደግፎ እኮ ነው ሲጀመር አራስሽ ነሽ የሄድሽበት ውጪ ብለህ አንቋሸው አታስወጣኝ ኖሮ ዳኒ አላንቋሸሽሽም። ላገኘው ሰው በሙሉ አይደለም ሀብል የሚታሰረው። ኦኬ ሀብል ለምን ለሃይሚ ያሰርክላት ነው? ለያና ትክዳለህ አስፈላጊ ነው ወይ? እዚህ ጋር ምን ሽማረግ አስፈላጊ አይደለም። እኔ ሃይሚ ለማጣላት ነው ሌላ ሶስተኛ ሴት እየጠራሽ እንትን የምትይው? ሀብል የምትሰጠው ሰው ለአንተ ትልቅ ቦታ አለ። ለኔ ትልቅ ቦታ የነበረው ሀብል ከሰጠውሽ በላይ አብረን ያሳለፍናቸው ጊዜዎች ናቸው። ሀብልህን ልመልስ ነው አንደኛ እኮ ምንድነው ማን እኔ መልሽ ልብሻለሁ። መገናኘታችን አይቀርም። ያወዛገብሽኝ ነው። ሰላም ፈጥረን እንለያይ። ዳኒ እኔ ህይወትን መበጥበጥ አልፈልግም። ከዚህ በኋላ ላሳለፍናቸው 4 እና ስንት አመታት አዘ ፍሬንድ እንቀጥላለን። እውነት እያስቆደልኝ እግዚአብሔር ቆይቴ እንደነገርኩ ከሃይሚና ከብሩክ ህይወት ብታስተርቃቸው ደስ ይለኛል። ሃይ እንዴት ናችሁ የዩቲዩብ ፋሚሊዎቼ? ደህና ናችሁ ወይ? አላህ ባለፈው ተጨንቃችሁ ቴክስት ለላካችሁልኝ በሙላ ደህና ነኝ። ትንሽ ነው የመታኝ፣ ብዙ አይደለም። ያ ንዴት ላይ ነው ብዬ ንዴት ላይ ነው ብዬ ዝም ብያለሁ። አላቅም እንደሚባል ዳንኤል ነው ለዚህ ሁላ ነገር ያበቃኝ፣ ለዚህ ሁላ ንቀት ያበቃኝ ዳንኤል ነው። እኔ ምንም ነገር መናገር አልፈልግም። አሁንም ቢሆን ዳንኤል ምን እያለኝ ነበረ? የአንገት ሀብል ሰጥቶኝ ነበር ታስታውሳላችሁ። እቃዎቼን አምጪ ምናምን ነገር እያለኝ ነው እንግዲህ እንደ ልጅ ማለት ነው። እኔ እግዚአብሔር ይመስገን እሰጠዋለሁ። እኔ አይደለም እሱን ብዙ ነገር ሰጥቼዋለሁ። ብቻ ሌላ ነገር ማለት አልፈልግም። በእጄ እዚህ ጋር ራሱ ይዣለሁ አንጥቻለሁ። እቃውን በሙሉ አስረክቤ ከዚህ በኋላ እኔና ዳንኤል ምንም የሚያስቀጥለን ነገር ስለማይኖር ማለት ነው። በእርግጥ ከዚህ በፊት ጓደኛ ማማቾች ስለነበርን ያ በስራም በብዙም ነገር ልንገናኝ ስለምንችል ነገሮችን በሰላማዊ መንገድ ለመጨረስ እሞክራለሁ። ሌላ ግን ምንድነው ይባላል ይሄ ከዳንኤል ጋር እንደበፊቱ ፍቅር ምናምን ነገር ልብ አይፈቅድም። እውነት ለካ አላመንኩትም ነበር። በአንድ ጊዜ ሃይሚን ወደድኳት ሲለኝ ማለት ነው። እውነቱን ነው ለካ እኔም ከአንድ ሰው እንዴ ተደጋጋሚ ሲጠይቀኝ አይዞሽ ሶፊዬ በርቺልኝ ሲለኝ ከአንድ ሰው ጋር ጥሩ ግንኙነት ላይ ነኝ። ግንኙነት ማለቱ ፍቅር ምናምን ነገር ገና አልጀመርንም፣ ግን ጥሩ ጓደኝነት ላይ ነኝ። በአንዴ ሙቫን ማረጋው ነገር ስላልሆነ እሱን ጊዜ ሲደርስ አሳውቃቸዋለሁ። በጣም እናንተ የምታውቁት የምትወዱት የምታከብሩት ልጅ ነው። ማን እንደሆነ ግምቱን ለእናንተ ተውላችኋለሁ። እና አላቅም ስለሱ ራሱ ማውራት አልፈለኩም እዚህ ጋር ምናምን ነገር ግን አላቅም። በቃ እውነት ደግነቱ፣ ምክሩ በቃ ሶሲ አይዞሽ እሺ አለን በቃ አብረን ተያይዘን ምናምን ነገር ብቻሽን አይደለሽም ከጎንሽ እኔ ያለው ምናምን ነገር ሲለኝ የምር እውነትም ለካ የሰው ልጅ ስትገፉ ሰው ሲያነሳችሁ ልባችሁ ደስታ ይሰማዋል። እና ከዳንኤል ጋር ያለኝን ነገር በዚህ መቋጨት ስለምፈልግ ነው። ጥሩ ወንድሜ ነው። መልካምን ሁሉ እመኝለታለሁ። ሃይሚዬም የኔ እናት ጥሩ እህቴ ናች። ምንም መልካሙን በሙሉ እመኝላታለሁ። ቡቡንም ቢሆን እንደዛው ነው። ቡቡም የኔ መልካም ወንድሜ ስለሆነ ለነሱ ደስተኛ የሚያደርጋቸውን ነገር እኔ ደስታቸውን አልቃወምም። ሁሌ በእነሱ ምርጫ በእነሱ እንትን እኔ ደስተኛ ነኝ። ብቻ እንደዛ ነው ማለት ነው። ሌላ ብዙ የምናገረው ነገር የለም እና እንደምላችሁ ነው። እኔ አሁን በህይወቴ በጣም ደስተኛ ነኝ። በተለይ አጋዤ ከጎኔ የምለው ሰው እየመጣልኝ ስለሆነ በጣም ደስተኛ ነኝ። ነግራችኋለሁ፣ መገመት ትችላላችሁ ማን እንደሆነ። እኔ አላውቅም። ብቻ ስለሱ ሳወራ ራሱ ፊቴ ፍንድቅ ይላል ታውቃላችሁ፣ ሳልፈልገው ተሳስቼ ነው። እና እሱን ያኑርልኝ ነው ብለው ሌላ ምንም ማለት አልችልም። በቅርቡ አብረን የምንመጣ ይሆናል ማለት ነው። ሌላ እንደነገርኳችሁ በቃ ሌላ ምንም የምናገረው ነገር የለም። ዛሬ ዳኒን ያገኘሁበት ምክንያት ካሁን በኋላ ልክ እንደ ኖርማል እህቱ ተያይተን በቃ እህትና ወንድም ሆነን እንትን ለማለት ነው። እና ሌላ ምንም የምለው ነገር የለም። ታዩታላችሁ። ዳንኤልንም ቢሆን እንደነገርኳችሁ አልቀየመው።
ግን አናዱኛል። ምንም ቢሆን 100 ሺህ የገባው ከኔ ጋር ነው፣ ከኔ ጋር ለፍቼ ነው። እሱም ለፍቷል አይደለ? አብረን ያደግ ነው። ከበፊት ጀምሮ እንተዋወቃለንና እኔን እንደማይታወቅ ሰው ይሄ ብዬዋለሁ። ከዚህ ቀደምም ዱርዬ ሆናችሁ ስትመጡ ገኒ ዱርዬ ሆናችሁ ሰርግ ቤት ስትሄዱ ማመጣ ማጠራ ሂዱታ እንደምትባሉት አይነት ነገር ነበር ያለው። በእርግጥ አልተሰማኝም። ከዳንኤል የምጠብቀው ነገር ስለሆነ ዳኒ መልካም ሰው ነው፣ ልቡ ጥሩ ነው። ምንም ቢሆን ምንም ልቡ ጥሩ ነው። እግዚአብሔር ያክብራችሁ። እናንተንም ላጽናናችሁኝ፣ ቴክስት ለላካችሁልኝ፣ አለን ከጎንሽ ላላችሁኝ እግዚአብሔር በከፋችሁ ጊዜ ከናንተ ጋር ይሁን። ከምንም በላይ የእግዚአብሔር ስለሚበልጥ ማለት ነው ከሰውም በላይ እና ይሄ ነገር ቀላል አይደለም አውቃለሁ። ዛሬ እኔና ዳኒ ቢያንስ ለአንዴና ለመጨረሻ ጊዜ ሊሆን ይችላል እንደዚህ በእንደዚህ አይነት ነገር ልንገናኝ የምንችለው ማለት ነው። አላቅም እስቲ ዳንኤልን አብረን መጠበቁ ሳይሻል አይቀርም። ከዚህ በላይ እኔ ብዙ ነገር መናገር ስለማልፈልግና ስለማልችል ዳንኤልም ቢሆን እግዚአብሔር ይስጥልኝ፣ ላረክልኝ ነገር እግዚአብሔር ያክብርልኝ። ሁሉን ነገር አመሰግናለሁ። ለዚህም ላደረስከኝ ለእናንተም ለፎሎወሮቼ ለኦዲየንሶቼ በጣም ላመሰግን እወዳለሁ ማለት ነው። ነው ብቻ አብረን ጠብቀው። ከዛ በፊት ግን እስከዛ አክቹሊ መናገር የምፈልገው ነገር ቢኖር ለሁላችንም ልቦና ይስጠን። ምክንያቱም ጊዜ ያልፋል፣ ቀን ያልፋል። ዛሬና ነገ አንድ አይነት ቀን አይደለም። ለሚያልፍ ቀን የሚያልፍ ነገር እየተናገርን የሰውን ልብ ባናቆስል ባይ ነኝ። ሁላችንንም እግዚአብሔር ልቦና ይስጠን፣ ከስህተታችን እንድንማር ያድርገን። እኔም ልቤ ከፈቀደው ሰው ጋር ለመምጣት ሞክራለሁ። ያ ዳንኤልም እንደምታዩት ልቡ ከፈቀደለት ጋር ነው፣ ሁሉም ከፈቀደላቸው ጋር ነው። ቡቡንም ሃይሚንም ልቦና ሰጥቷቸው አንድ ላይ እንዲመለሱ ያርግልን። ዳንኤልም ያው እንግዲህ እግዚአብሔር ብሎ ለሱ የምትገባውን ቆንጆ የሆነች ጸባይ ሰናይ ሰው ይስጣው ብዬ የምመኝ አይነት ሰው ነኝ። ይሄን ያልክፉ እንኳን አይደለሁም። ብቻ ጠርቻለሁ። ሰውን ጠብቀው። ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር አርፋጅ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? ያንዱ ስቃይ ላንዱ ደስታ፣ ያንዱ ሐዘን ላንዱ እርካታ፣ የሕይወት ጎዳና በዛበት ፈተና፣ የሕይወት ጎዳና በዛበት ፈተና መናገር አልችልም አልችልም በጣም አርፍጃለሁ መከልከል አልችልም አልችልም መብቴን አጥቻለሁ። ዘሮ ሶስና እንዴት ነው? ነኝ አጥንትሽ አላህ እንዴት ካሜራ ይዘሽ ኦዲየንስን ሰላም በል። ወዳችኋለሁ። እኔ ዛሬ በሰላም ነው የመጣሁት። እንዴት አፈል ያሪሻል ሶስና በሰላም መጥሽ ቆጣቂ ታውቂያለሽ? አይ እኔ ዳኒ እስከዛሬ ላረክልኝ ነገር አመሰግን ላረከው ላሳለፍናቸው ነገር እግዚአብሔር ያክብርልኝ ለማለት ነው። ብዙ ነገር አሳልፈናል፣ ክፉም ደጉም ተናግሬ ሊሆን ይችላል ምናምን ነገር ለስከዛሬ ይቅርታ። አንተንም ጓደኞችንም ኦዲየንስንም ነው ይቅርታ መጠየቅ የምፈልገው። ምናልባት ንግግሬ ብዙ ሰው ካስከፋ በጣም ይቅርታ። እኔ ከልቤ አይደለም፣ የሆነ ንዴት ላይ ሰው ነው የማወራው፣ ለዛ ነው። እና ዳንዬ ከዚህ በኋላ ያለህን ህይወት እግዚአብሔር በቸርነቱ በጸጋው በሙሉ ይጎብኝ። በስልክ እኮ ማለት ትችያለሽ። አይደለም ልንገርህ፣
ሁሉን ነገር ብችል ሃይሚና ብሩኬን ብታስታርቅና ሰላም ብፈጠር ጥሩ ነው። አሁን ለጭቅጭቅ ነው የመጣሽ ሁሉ ጊዜ ነው ስሜሽ ነው። ጭቅጭቅ አይደለም ዳኒ፣ ዶሚኔሽን በቃ ሜሽን አላረገም። እኔ የራሴን ሀሳብ ነው እያወራ ያለሁትና እስከዛሬ ላከበርከኝ እግዚአብሔር ያክብርልኝ። እንደነገርኩ ከሃይሚና ከብሩክ ህይወት ወጥተህ ብታስታርቃቸው ደስ ይለኛል። ምን አይነት እና ደግሞ አንድ ነገር ሶሲ አንድ ዳኒ ቆይ በስልክ ያወራን ታስታውሳለህ አይደለ? በስልክ አይደለም በአካል የሚያወራን ታስታውሳለህ? እስከዛሬ ላረክልኝ አመሰግናለሁ። ያው አክብረ የሰጠኸኝ ጌጥ እግዚአብሔር ያክብርልኝ። እስከነሽ ነው እውነት ያስቆደልኝ እግዚአብሔር። ቆይቴ ምንድነው? ምን አይ ኦኬ እሱሲ ግራ እያጋባሽ ነው። ምንድነው? ስለምንድነው የምታወሪው? አንዴ ሃይሚና ብሩክ አስታርቃቸው ያለ ስጪኝ ያልከኝ ምን ሃይሚና አይደለም ይኸውልህ ስሜን ዳኒ አስታርቃቸው ነው። አዳምጠኝ ይኸውልህ ዳኒ ምን እንደሆነ ልንገርህ። እኔ እንዳልኩ ከዳኒና ከሃይሚና ከብሩክ ህይወት ብትወጣ ደስ ይለኛል። ቢታረቁ ወደ ሰላም ቢመለሱ ደስ ይለኛል። አንተ ልብ ካልፈቀደ ደግሞ እግዚአብሔር ለሁላችንም ልቦና ሰጥቶን አንተም ካልምትወደሰው እኔ እግዚአብሔር ይመስገን አንተና እኔ በተጣላንበት ሰዓት የምሬን ነው የምታውቀው ሰው አይዞሽ ብሎ አጽናንቶኛል። እውነት እኔ እሱን ምን ብዬ ማመስገን እንዳለብኝ ራሱ አላውቅም። እግዚአብሔር በደንብ ታውቁታላችሁ እናንተ ምናምን ነገርና ከእናንተ ተሽሎ ምናምን ነገር በቃ ሶሲዬ ችግር የለውም ችግርሽ ችግሬ ነው ብሎ ሲያጽናናኝ የነበረ ሰው ነው። እግዚአብሔር ያክብርልኝ እሱንም እና ዳኒ እኔ ህይወትን መበጥበጥ አልፈልግም። ከዚህ በኋላ ላሳለፍናቸው 4 እና ስንት አመታት አዘ ፍሬንድ እንቀጥላለን። አዘ ፍሬንድ ስለ ብዙ ኢቨንቶች ልክ እንደ ያቢ ማለት ነው ያቢ ልደት ላይ እንደተገናኘ ነው ሁሉ ብዙ አይነት ኢቨንቶች ላይ የሚቻል ጓደኛ ስለሌለ መገናኘታችን አይቀርም። ሰላም ፈጥረን እንለያይ ሶሲ ሰላም ፈጥረን እንለያይ። አሁን የጠራሽኝ ለነገር ነው ሃይሚና ብሩክ ሰላም ነው ዳኒ የሰጠኝና አብስ ያለሽ ሀብልህን ልመልስ ነው አንደኛ ምንድነው ማን እኔ መልሽ ልብሻለሁ አይደለም ብለኸኛል። በርግጥ አናኔ ተናርጂ ነው ያልኩሽ ምን ያገናኛል ተደከስ ጋር እኔ መመለስ አለመለስ ጋር ንዴት ሳይሆን ዳኒ ምን እንደሆነ ልንገርህ ለአንድ ጊፍት ለአንተ ትልቅ ነገር አይደለ ሀብል የምትሰጠው ሰው ለአንተ ትልቅ ቦታ ያለው ለኔ ትልቅ ቦታ የነበረው ሀብል ከሰጠውሽ በላይ አብረን ያሳለፍናቸው ጊዜዎች ናቸው። አንቺን ሳገኝ የምንደሰትባቸው ቀናቶች ናቸው። ግን አንቺ ነገሩን በአንቺ ፍላጎት አበለሸሻቸው። አሁን ደግሞ ተመልሰሽ የሆነ ቪክተም ነኝ አይነት ነገር እኔ ቪክተም ሆኜ አላውቅም። ጥፋቴ እኔ እንደሆነ እኮ አምኛለሁ መጀመሪያ ማለት ነው። አይደለም ዳኒ ጥፋቴ አንቺ ነው አይደል? ያንቺ ነው አይደል? ይቅርታ ጠየቅኩ ኖ ደው ይቅርታ ኖ ደው ዲስሪስፔክት ነው የምታደርጊኝ ፋሚሊሽ ጋር ሄደሽ እሺ ሰማኝ አንቺ ስለኔ የምታወሪ እኮ አይመስልም። ከሊና ጋር እየጠጣሽ ምን እያልሽ ያለው ነገር ለሊና የኔ ስማት ስጣፋት እንደዚህ በጣም የሚደብር ነገር ነው። እየጠጣሽ ይሁን አሁን አትሊስት አንቺ ነሽ ፖስት የምታረጊው አይደል? የምታወሪው ነገር ታውቂያለሽ። እኔ እዛ ጋር ዲስሪስፔክት ማድረግ ዳኒ የተደበቀ አንተ ነህ እኮ ያከበርክ ሮስት ማድረግ በቃ በስልክ ማውራት የምንችላቸው ነገሮች ስልክ ስታነሳ እኮ ነው ዳኒ። በቃ ያለንሶበት ከራሲ ሪዝን አለ። በቃ ሁሉ ሰው የሆነ ታይም ነው ስደውል ለማውራት ነገሮችን ለማስተካከል ስሞክር ለምን ደወልሽ ነው ብሎክ ነው የምታረገኝ። አንቺ መተሽ መጣበሽበት መንገድ ትክክል ነው። ልክ ነኝ እንዴ? 100 ሺህ እኮ ስገባ ከኔም ጋር እኮ ነው። እኔም እኮ አብሬ ለፍቻለሁ ዳኒ። ያረክሽው ነገር ለምን ትረሻለሽ? ለምን ረሳለሁ? ምን አደረኩኝ? ካሜራ ፊት ነው የተደቀነ እያንዳንዱ ነገር። አንተ እኮ ብቻህን አግኝቼ ምን እሱን ተው። ስለ ያና ትክዳለህ አስፈላጊ ነው። እዚህ ጋር ምንሽ ማረግ አስፈላጊ አይደለም። እኔ ናይሚ ለማጣራት ነው ሌላ ሶስተኛ ሴት እየጠራሽ እንትን የምትይው ለምንድን ነው የምጠራው? ከኔ ጋር አብረህ በነበርክበት ሰዓት አብረህ ከያና ጋር አብረህ ነበርክ አይደለ? አብረህ ነበርክ። አብራችሁ ሪሌሽንሺፕ ውስጥ ነበራችሁ ከኔ ጋር አብረህ። እዚህ ጋር አሁን ሌላ ነገር ስማ ታሰጪኝ። በቃ ካሜራ ፊት ደቀነሽ ሌላ ነገር አታውሪ። ግን አንድ ነገር ልንገርሽ ሶሲ ሰው ጋር ስለኔ የምታወሪበት መንገድ ደስ የማይል መንገድ ዳኒ በጣም ጥሩ ሰው ነው። ከአንዳንድ ችግሮች ቢያቀር በጣም ጥሩ ሰው ነው። ይሄው አልኩልህ ደስ አለ። እኔ አሁን በቃ ምንም ነገር አልፈልግም ዳኒ። እስከዛሬ ላከበርናቸው አልኩኝ ላሳለፍናቸው ጊዜያቶች ላሳለፍናቸው ለማመን ሬዲ አይደለሽ። በቃ ሁሌ እኔ አንቺ ሁሌ ጭቅጭቅ ነው። በቃ በተገናኘን ቁጥር ጭቅጭቅ ነው ማለት ነው አይደለ ዳኒ? አሁንም እኮ በሰላም ነው የጠራሁት አይደለ? አሁን እግዚአብሔር ያክብርልኝ። ይሄንን ሀብል የምትሰጠው ትልቅ ቦታ ላለው ሰው ላገኘው ሰው በሙሉ አይደለም ሀብል የሚታሰረው። ኦኬ ሀብል ለምን ለሃይሚ ያሰርክላት ነው? ሃይሚ ጠይቃኝ ቤት አንቺ ዞር ብለሽ ከለርክሽኝ ሰዓት መጣጣየቀች ለሱ ደግሞ ሽልማት ይገባታል ብዬ ሀብል አሰርኩላት። ለምንድን ነው እንደ ቢግ ዲል አድርጋችሁ የምታወሩት ይሄንን ነገር? ከኔ ለምን ነገር አስረዳት እኮ ነበር። ከኔ እኮ ስመጣ ከሃይሚ ጋር ነበርክ
እኮ ነበርኩኝና ቤት ውስጥ ነበርኩኝ። ተመችታኛለች ካልክ በኋላ እኮ ነው ሀብል ያሰርክላት ዳንኤል። ተመችታኛለች ያልኩበት ወይ አንቺ አንደርስታንድ አንቺ በቃ ምንም አይነት አንደርስታንድ ሶሲ ያነገርሽ ኖ አንቺ መረዳት ያዥ ሶሲ እንጣላለን። የምር ያዥ ሶሲ ያዥ እውነት አልፈልግም። እውነት እኔ ዳኒ እኔ እናንተ ጨርሰናል አይደል? ውሻ አድርጋ አቤት ሶሲ ተረጋጊ አንዴ። የምር ሶሲ ይኸው የምታዳምጪ እኮ ነው አዳምጪ። ተመችተሽኛል ያልኩበት ወይ አንቺ በምትረጅበት መንገድ አይደለም። ስልገብቶሻል አይደለ? በቃ ተመችተኛል ቻልኩኝ። አንቺ ሰው ተመችቶሽ አያውቅም? ጓደኞቼ ተመችቶሽ አያውቅም? ለዛ ነው ቀለበት ልታስፍላት ነበር። የምን ቀለበት? አይተሽኛል? ቀለበት ተነግሮኛል እና ተነግሮኛል። ተይው ከሱ ጋር ማውራው ነገር አለ። ተይው ችግር የለም ችግር የለም። መብት ነው ዳንኤል። እኔ ልከራከር ፈልጌ አይደለም አሁንም የመጣሁት። አንተ በልብህ ውስጥ ሌላ ሰው እንዳስገባው ሁላ እኔም እግዚአብሔር ይመስገን ፈጣሪ ፈቅዶ የሆነ ልጅ አለ። ናታን እጁን ስላነሳብሽ አንቺ ላይ ደስ አላለኝም። በማውራው መንገድ አወራዋለሁ። እኔ ናታን አደረገ አንተ እኮ ተደግፎ እኮ ነው መታኛ አይደል እኮ መመታት የለብሽም። በቃ በማውራው መንገድ አወራለሁ። እሺ ለናታን ይቅርታ። አሁን ነው መመታት የተዛለ። አሁን ነው ማነከሽ ዳንኤል ብቻ አንተ ማነከሽ እስኪ ነካሽ ሰው ንገሪኝ ዳንኤል። ናታን ለኔ የሰራኸው ስራ ከምትበላይ ናታን አንተ የሰራኸኝ ነገር ከምትበላይ ነው የሚያመው ዳኒ። ስንቴ እኔ እናንተን ነገር ለማስተካከል ስመጣ ጭራሽ ጠርተን እኔና አንቺ ምንም ነገር የለንም ለሀይሚ ንገራት ያልከኝ ሰው እኮ ነው ዳኒ። በቃ እኔ እዛ ጋር ስሜት ውስጥ ነበርኩኝ። ሶሲ የምታወሪበትን መንገድ አስተካኪ። እውነታውን ነው እያወራኸኝ የነበረው። እሱን ደግሞ ማመን አትፈልግም። ምክንያቱም እዚህ ጋር እኔም ልታጣው። እሺ ናታን እጁን ያነሳሽብሽን መንገድ እኔ መዲና አንስቼ በማውራው መንገድ አወራዋለሁ። እሱ ነው በማስቀየመው መንገድ አስቀየመው። ናቲን አትናገረው በቃ እዚህ ጋር ናቲ እኔ ምንም ነገር አላረገኝም። አንተ ነህ ያስደፈርከኝ። አንተ ነህ ልብ የሰጠኸው ነው። አንተ የዛኔ ውጪ ብለህ ሲጀመር ራስሽ ነሽ የሄድሽበት። ውጪ ብለህ አንቋሽባት ታስወጣኝ ነው ዳኒ። አላንቋሽሽም። ሳትጠሪ ለመጣሽ ነው ያልኩሽ ሶሲ። ሳትጠሪ ለመጣሽ ነው ያልኩሽ ሶሲ። ዳኒ ተደብቀህ እኮ ነው ብዙ ነገር ያረከው። ብዙ ነገር እያረክ የነበረው ተደብቀህ ነው። ሶሲ ምንም ያረኩት ነገር የለም። የምር የምትወሪበትን መንገድ አስተካኪ። ምንም ያረኩት ነገር የለም። ምንም እኔ እንደዚህ አድርጋል ብለሽ ጠይቂ። ምንም ያረኩት ነገር የለም ሶሲ። ምንም አላረከም። ምንም አላረከም። እኔ አላውቅም ብቻ ዳኒ እግዚአብሔር እኔ እንጃ እግዚአብሔር ልቦና ለሁላችንም ይስጠን። እኔ ብቻ ይኸው እውነት ያዘው እግዚአብሔር ለምን አይገባኝም። ለምን የምታወሪበትን መንገድ ተሳክቺ። ይሄ ክብር ለኔ አይገባኝም። ዋሻው ወይ ዋሻው ሶሲ በእናትሽ እኔ አሁን የህፃን ነገር እንትን አታርጊ። የህፃን አይደለም ጌታን አይደለም። በቃ ጥሩ እንትን ላይ በነበርንበት ሰዓት ስጦሽ ነው ይያዝ። እኔ ግን እኔ ጋር ተቀምጠው ህመም ነው ያተረፍካለሁ። የምር ያሽ ሶሲ እግዚአብሔርን ችግር የለውም። ቆይ ምንድነው ሀሳብሽ? ግልጽ አድርገሽ ንገሪኝ። እንለያይ ያልከኝ አይደለ ዳኒ? እኔ ጋር ያለህን ነገር በቃ አምጪ ብለህ ለነገር ነው የጠራሽኝ ዛሬ አይደለም። እንለያይ ስላልከኝ በሰላም እንድንለያይ ነው። ከዚህ በኋላ ብዙ የሚያጋጥሙ ነገሮች አሉ። አንድ ላይ የምንጠራበት ብዙ ሁኔታዎች ሊኖር ይችላል። ገባህ አይደለ ዳኒ? ብዙ ስራዎች ሊያጋጥሙ ይችላሉ። የዛኔ ግን እንደ ጠላት መታየት አልፈልግም። ያበዛሽ አልመሰለሽም ሶሲ? ያዥ የምር ይሄ ዳኒ እንካ እግዚአብሔርን አን ሶሲ የምር ያዥ ጌታን እኔ ጌታን ብዬ እንዴ ዳኒ በእግዚአብሔር አትከራከረኝ። አምጪ ያልከኝ አንተ እኮ ያኔ ባለፉት እንትን ተናርጂኝ ያልኩሽ እና አሁን ምንድነው ሐሳብ? አልፈልግሽም ብለህ እኮ እሺ አድርገኸኝ ሄጃለሁ አይደል? እግዚአብሔር ያክብርልኝ። ዳኒ እኔ በጣም ነው የምወድ የማከብር። ኢቭን ነገሮች እንኳን አንድ ላይ ባንቀጥልም አዘ ታላቅ ወንድም ነው የማይቅ። አሁንም ቢሆን ምንም የሚቀይረው ነገር የለም። እስከዛሬ ለበጠበጥኳቸው አንተንም ቤተሰቦቼንም በጣም ይቅርታ። እኔ እንደዛ አይነት አመልም የለብኝም። ግን ከዚህ በኋላ እስቲ ራሴን አስተካክዬ በሚመጣበት እመጣለሁ። አንተም መንገዱን በሙላ እግዚአብሔር በቸርነቱ ያርግልህ፣ ይምራ። የእግዚአብሔር ጸጋ ይፍሰስባችሁ። ንቀት አይደለም። እኔ እንዳትነካ ነው ማርያምን ነው አልቀበልህም። አምጪ ብለኸኛል። አንቋሻ አስወጥተኸኛል አይደለም? አንቋሻ አላሰጣኝ። አንቋሻ ዳኒ ሶሲ በቃ በምናወራበት መንገድ እናወራለን። ካሜራው ምናምን አጥፊውና እኛ አንቺ ብቻችን የምናወራበት መንገድ አለ። እግዚአብሔር ያክብርልኝ። ወዳችኋለሁ እናንተም ቤተሰቦቼ። ቻው በለኝ። ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ